ነህምያ ለከተማዋ ያለውን ራዕይ በሐቀኝነትና በድፍረት ሲያከናውን ከተማዋን በታጠቁት ጠባቂዎች ታጅበው መገንባት ነበረባቸው። እናም ይህ ሁሉ ግጭት በተለየ መንገድ ሊያዝ አይችል ይሆን ብለን እንድንጠይቅ ያደርገናል። እናም ይህ ሁሉ በሁለት እንቅስቃሴዎች ወደ መጽሐፉ መደምደሚያ ይመራል። በመጀመሪያ አዎንታዊ፣ ከዚያም አሉታዊ። ዕዝራና ነህምያ ኃይላቸውን በማጣመር በሕዝቡ መካከል መንፈሳዊ ተሐድሶ እንዲመጣ ሰሩ። ምርኮኞቹን ሁሉ ለበዓል አንድ ላይ ሰበሰቡ። ለ7 ቀናት ያህል የኦሪትን ሕግ ለሕዝቡ ሁሉ በማንበብ ያስተምራሉ። ከዚያም በዘጸአትና በምድረ በዳ ጉዞዎች የእግዚአብሔርን ታማኝነት ለማስታወስ ጥንታዊውን የዳስ በዓል አከበሩ። ከዚያም ስለ ኃጢአታቸው ኑዛዜ ያደርጋሉ። ቃል ኪዳኑን ለማደስና የሕጉን ትእዛዛት ሁሉ ለመከተል ቃል ይገባሉ። የቤተ መቅደሱንና የቅጥሩን መታደስ አስመልክተው ታላቅ በዓል በማድረግ አጠናቀቁ። ይህም የለውጥ መነሻ ሊሆን ይችላል ብለን እናስባለን። ነገር ግን አይደለም። መጽሐፉ በትልቅ ተስፋ አስቆራጭ ነጥብ ላይ ያበቃል። ነህምያ ከተማዋን ሲዞር ሳለ ሕዝቡ ቃል ኪዳኑን ለመጠበቅ የገባውን ቃል ሳይፈጽም መቅረቱን አወቀ። የዘሩባቤል ሥራ ፈርሷል። መቅደሱ ችላ ተብሎና ብቁ ባልሆኑ ሰዎች ስፍራው ተይዞ ያገኛል። ከዚያም የዕዝራ ሥራ እየተጣሰ መሆኑን ይረዳል። ሁሉም ሰው ሕጉን ሲጥስ ያገኛል። ሰዎች በሰንበት ቀን ሥራቸውን ያከናውናሉ። እርሱ ያስጀመረው የቅጥር ሥራም እንዲሁ ነው። ምክንያቱም ሰዎች በኢየሩሳሌም ቅጥር ዙሪያ ንግድ ጀምረዋል፣ በሰንበት ቀንም ሥራ ይሰሩበታል። ስለዚህ ነህምያ ትልቅ ቁጣ ውስጥ ይገባል። ሰዎችን የደበደበ ጸጉራቸውን እየነጨና እየጮኸ ሕጉን ታዘዙ ይላል። የመጨረሻ ቃሉ እግዚአብሔር ቢያስታውሰው በሚል ቢያንስ ሞክሬያለሁ የሚል ጸሎት ነው። ከዚያ መጽሐፉ ያበቃል። በጣም እንግዳ ነገር ነው። ለዚህ ግን ተዘጋጅተናል አይደል? እነዚህ የጡዘት መርገብ ጊዜያት ሆን ተብሎ በመጽሐፉ ንድፍ ውስጥ እንዲካተቱ የተደረጉ ናቸው። እናም መጽሐፉ በመጽሐፍ ቅዱስ ገዢ ትርክት መስመር ውስጥ ምን አስተዋጽኦ ያደርጋል የሚል ጥያቄ ያስነሳል። ልብ ይበሉ፣ መጽሐፉ ስለ መሲሁ፣ ስለ ቤተ መቅደሱና ስለ እግዚአብሔር መንግሥት በተገቡ ትንቢታዊ ተስፋዎች ላይ ያለንን ጥበቃ ከፍ በማድረግ ቢጀምርም ከተባሉት ግን አንዳቸውም አልተፈጸሙ። ስለዚህ ምንም እንኳን እስራኤል አሁን ወደ ርስቷ ብትመለስም መንፈሳዊ አቋሟ ግን ከግዞት በፊት እንደነበረው ያለ ምንም ያልተለወጠ ይመስላል። ዕዝራና ነህምያ የተቻላቸውን ቢያደርጉም በሕዝቡ መካከል ያደረጉት ፖለቲካዊና ማኅበራዊ አብዮት ዋናውን የልባቸውን ጉዳይ አልፈታም። ስለዚህ መጽሐፉ እያመለከተ ያለው በነቢዩ ኤርምያስና ትንቢተ ሕዝቅኤል ትኩረት የተደረገበትን ነጥብ በማጉላት ነው። የእግዚአብሔር ሰዎች የሚያስፈልጋቸው አጠቃላይ የልብ ለውጥ ነው። አምላካቸውን እንዲወዱና እንዲታዘዙ የሚፈለግ ከሆነ ማለት ነው። አሁን መጽሐፉ ተስፋ አስቆራጭ ሆኖ ያበቃል። ሆኖም ግን